የህወሓት ኃይሎች በአማራ ክልል ጥቃት ፈጸሙ። አንድ ሙሉ ወረዳን ሙሉ በሙሉ የተቆጣጠሩ ሲሆን በርካታ የአካባቢው ነዋሪዎችም ተፈናቅለዋል። በዚህ ጥቃት ህወሓትና በእርሱ የሚደገፈው ታጣቂ ኃይል መሳተፋቸው ተነግሯል። በሌላ በኩል የትግራይ ወታደራዊ መኮንኖች ጸበልተኞችን ጭምር ለግዳጅ ወታደራዊ ስልጠና ማፈሳቸውን የሚገልጽ አነጋጋሪ ሪፖርት ወጥቷል። በስፋት እንቃኘዋለን። ህወሓት ወልቃይትን እንዲያስተዳድሩ የመረጣቸው አስተዳዳሪ ከመቀሌ ሆነው መግለጫ ሰጡ። በቅርቡ ምዕራብ ትግራይን እናስመልሳለን ለዚህም ተዘጋጅተናል ብለዋል። የክረምት ወራት ከመግባቱ በፊት አካባቢውን በየትኛውም መንገድ እንቆጣጠራለን ያሉ ሲሆን በወልቃይት ያለው ከፍተኛ ውጥረት ማይሏል። ታደምጡታላችሁ። ከአስደንጋጩ የአርሲ ጥቃት በኋላ የፌዴራል መንግስት ባለስልጣናት ከቤተ ክርስቲያኑ አባቶች ጋር አስቸኳይ ስብሰባ መቀመጣቸው ተሰማ። ስብሰባው በሰሞነኛው የአርሲ ኦርቶዶክሳውያን ግድያ ዙሪያ ነው ተብሏል። በሌላ በኩል መንግስትና የኦሮሞ ነጻነት ሰራዊት ግድያውን በተመለከተ እርስ በርስ እየተወነጃጀሉ ነው። ተሰሙታላችሁ። ፕሬዝዳንቱ ወደ ሰሜን ኮሪያ ሊያደርጉት ያሰቡት ጉብኝት ትኩረት ስቧል። የቻይናው ፕሬዝዳንት ሺጂፒንግ በሰሜን ኮሪያ ጉብኝት ሊያደርጉ መሆኑ ታውቋል። እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያላቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩት ዘንድ ግብዣችን ነው። የህወሓት ኃይሎች በአማራ ክልል ጥቃት ፈጸሙ። አንድ ሙሉ ወረዳን ሙሉ በሙሉ የተቆጣጠሩ ሲሆን በርካታ የአካባቢው ነዋሪዎችም ተፈናቅለዋል። በዚህ ጥቃት ህወሓትና በእርሱ የሚደገፈው ታጣቂ ኃይል መሳተፋቸው ተነግሯል። በሌላ በኩል የትግራይ ወታደራዊ መኮንኖች ጸበልተኞችን ጭምር ለግዳጅ ወታደራዊ ስልጠና ማፈሳቸውን የሚገልጽ አነጋጋሪ ሪፖርት ወጥቷል። በህወሓት የሚደገፈው ኃይልና ራሱ ህወሓት በአማራ ክልል ጥቃት ሰንዝረው አንድ ሙሉ ወረዳን ተቆጣጥረዋል። በሚያዝያ 12 ቀን 2018 ዓ.ም ራሱን የአገው ዲሞክራሲያዊ ህብረት አሊያም የአገው ሸንጎ ብሎ የሚጠራው የታጣቂ ቡድን በአማራ ክልል የዋግ ኽምራ ብሔረሰብ አስተዳደር ዞን አንድ ወረዳ የሆነውን አበርገሌን ከተቆጣጠረ በኋላ ባሳለፍነው ግንቦት 19 ሁለተኛውን የጻግብጂ ወረዳን በኃይል መቆጣጠሩንና በርካቶች መፈናቀላቸውን የወረዳው ነዋሪዎች ለጀርመን ድምጽ ተናግረዋል። ከወረዳው 06 ቀበሌ የተፈናቀሉት አቶ ይግዛው ይስማው እንደሚናገሩት በግንቦት 19 ጥቃት በርካቶች አካባቢያቸውን ለቀው መውጣታቸውንና በበረሃም ያለ መጠለያ ቀናትን እያሳለፉ መሆኑን ይናገራሉ። ነዋሪው ከህዝቡ በተጨማሪ የአካባቢው አመራሮች ጭምር ጥቃቱን ሸሽተው ወደ ሰቆጣ ከተማ መሸሻቸውን ተናግረዋል። የጻግብጂ ወረዳ በታጣቂዎች ቁጥጥር ስር መዋሉን ተከትሎ በርካቶች ወደ ዞኑ ዋና ከተማ ሰቆጣ ቢያመሩ ምንም አይነት ሰብአዊ ድጋፍ ባለፉት 6 ቀናት አለማግኘታቸውን ይናገራሉ። እኔ ገብቻለሁ፣ ህዝቡ ግን ጫካ ላይ አለ፣ ከከተማ የገባውም አለ፣ ብትንትን ብሎ ነው ያለው። ህፃን የያዙ ስቃይ ላይ ናቸው፣ ሴትም አለ፣ ወንድም ብዙ ነው በማለት ተናግረዋል። ከጊዜ ወደ ጊዜ እየተስፋፋ የመጣው የታጣቂዎች ጥቃት ዋግ ኽምራ ዞንን የስጋት ቀጠና እያደረገ መሆኑን የአካባቢው ነዋሪዎች እየገለጹ ነው። በትግራይ አዋሳኝ አካባቢዎች የሚገኙ ቦታዎችን ተቆጣጥረው የሚገኙት ታጣቂዎቹ እያደረጉት ያለው መስፋፋት ወደ ዞኑ መቀመጫ ላለመስፋፋቱ ዋስትና የለም የሚል ስጋት ተፈጥሯል። በአካባቢው በአንድ በኩል ህወሓትና የአገው ሸንጎ ታጣቂዎች በሌላ በኩል ደግሞ በየፊናቸው ሀራ መሬትና ፋኖ እንደሚንቀሳቀሱ ታውቋል። የሀራ መሬት ታጣቂዎች ከህወሓት ጋር በአካባቢው አልፎ አልፎ ውጊያ እንደሚያደርጉ የሚታወቅ ሲሆን የፋኖ ታጣቂዎችም ከመንግስት ኃይሎች ጋር ይዋጋሉ። ህወሓት ከጀርባ ሆኖ የሚያስታጥቀውና ይዞታውን እንዲያሰፋ የሚደግፈው የአገው ሸንጎ ታጣቂ ቡድን ዋና መቀመጫውን ትግራይ መቀሌ አድርጎ እየተንቀሳቀሰ መሆኑ ይታወቃል። ራሱን የአገው ዲሞክራሲያዊ ንቅናቄ አዲን ብሎ የሚጠራው ታጣቂ ቡድን ከአገው ሸንጎ ተገንጥሎ መቀሌ ከከተመ በኋላ ተዋጊ ኃይል እያደራጀ ቆይቷል። ይህ በእንዲህ እንዳለ የትግራይ ወታደራዊ መኮንኖች ጸበልተኞችን ጭምር ለግዳጅ ወታደራዊ ስልጠና ማፈሳቸውን የሚገልጽ አነጋጋሪ ሪፖርት ወጥቷል። ባለፉት 3 ሳምንታት በትግራይ መጠነ ሰፊ ወታደራዊ አፈሳ እየተደረገ መሆኑ ይታወቃል። ይህን ህገወጥ ድርጊት በተመለከተ ቅድሚያ ለሰብአዊ መብቶች የተሰኘ የመብት ተቆርቋሪ ተቋም ሰፊ የምርመራ ሪፖርት ይዞ ወጥቷል። ተቋሙ እንደሚለው በክልሉ እየተፈጸመ ያለው የግዳጅ ወታደራዊ አፈሳ ከ3 ወር በፊት በሰሜን ምዕራብ ዞን የተጀመረ ሲሆን አሁን ላይ ግን ድርጊቱ በመላው ትግራይ እየተስፋፋ መምጣቱን ጠቅሷል። አፈሳውን በዋናነት 3 አካላት ላይ ያነጣጠረ ነው የሚለው ሪፖርቱ እነርሱም ከዚህ ቀደም የቲዲኤፍ አባል የነበሩ በሰሜኑ ጦርነት ወቅት ለጦርነቱ የቤተሰብ አባሎቻቸውን ያላዋጡ
እንዲሁም በወርቅ ማውጫ ስፍራዎች ላይ በባህላዊ መንገድ ወርቅ በማውጣት የሚተዳደሩ ወጣቶች ላይ ያነጣጠረ ነው ብሏል። ነገር ግን ከነዚህ ሶስት አካላት በተጨማሪ በገበያና በመዝናኛ ቦታዎች ላይ የሚገኙ ወጣቶች በክልሉ የጸጥታ አካላት ታፍሰው ወደ ወታደራዊ ካምፕ መወሰዳቸውን ዘርዝሯል። ተቋሙ በዚህ ሪፖርቱ ላይ አንድ አነጋጋሪ ጉዳይን አንስቷል። ይሄውም በህወሓት ተባባሪነት እየተፈጸመ ባለው የግዳጅ ወታደራዊ አፈሳ የታፈሱ ጸበልተኞች አሉ መባሉ ነው። ወጣቶች ከጸበል ቦታ፣ ከመዝናኛና ቤቲንግ ቤቶች በጸጥታ ኃይሎች ተይዘው ተወስደዋል ብሏል። መቀሌ ተቀምጠው ወልቃይትን እንዲያስተዳድሩ ህወሓት የሾማቸው የዞን አስተዳዳሪ ከክረምት በፊት መሬታችንን ለመቆጣጠር ተዘጋጅተናል ሲሉ ተደመጡ። ህወሓት በማይቆጣጠረው ወልቃይት የዞን አስተዳዳሪ አድርጎ በሾማቸው አቶ ግደይ አዘናው ከመቀሌ በሰጡት መግለጫ ወልቃይትን ከክረምት በፊት እናስመልሳለን ብለዋል። ኮሎኔል ደመቀ ዘውዱ ወደ አማራ ክልል አካለው እያስተዳደሩት የሚገኙትን ወልቃይትን ለመቆጣጠር በደብረጽዮን ገብረ ሚካኤል የሚመራው ካቢኔ ውሳኔ ማሳለፉንም ተናግረዋል። ባለፈው ማክሰኞ በአስቸኳይ ስብሰባ የተዋቀረው የደብረጽዮን ካቢኔ ከክረምት በፊት ወልቃይትንና ጠለምትን በማንኛውም አማራጭ ለማስመለስ አልሞ እየተንቀሳቀሰ ነው ተብሏል። ህወሓት ወልቃይትን በርቀት እንዲያስተዳድሩ የሾማቸው ግዳይ ለትግራይ ቲቪ በሰጡት መግለጫ መጪውን ክረምት በመጠለያ ካምፕ አናሳልፍም ብለዋል። ለዚህም ህወሓት መራሹ መንግስት ግዛት ለማስመለስ እንቅፋት ነው ያለውን የጀነራል ታደሰ ወረደን አስተዳደር አስወግዶ ስራ ጀምሯል ብለዋል። ግዳይ እንደሚሉት ከሆነ የህወሓት ዝግጅት ተፈናቃዮችን ከነ አስተዳደሩ ወደ ወልቃይት ለመመለስ ነው። ወልቃይትና ጠለምትን ተቆጣጥሮ ዳግም ወደ ትግራይ የመጠቅለሉ እቅድ በወታደራዊ አመራሮችና ተዋጊዎች ደረጃ ሙሉ መግባባት ላይ ተደርሶበታል ብለዋል። በፌዴራል መንግስት በኩል ተፈናቃዮችን ብቻ ለመመለስ ሲቀርብ የነበረውን ጥሪ በፍጹም የማይደረግ ነው ብለውታል። ለዚህም ያቀረቡት ምክንያት ተፈናቃዮችን ብቻ መልሶ አስተዳደርና ግዛቱን ባለበት ለማቆየት የሚደረግ የሴራ አካል ሲሉም ኮንነዋል። አሁን ላይ በህወሓት በኩል ዝግጅት ተደርጎበታል የተባለው አማራጭ ወልቃይትንና ጠለምትን መቆጣጠር ነው። ህወሓት ወልቃይትን ለመቆጣጠር በአጭር ጊዜ ውስጥ ጥቃት ሊከፍት እንደሚችል የአሜሪካን የግጭት ሁኔታዎችን የሚተነትነው አክሌድን ጠቅሰን ትናንት መዘገባችን ይታወሳል። በህወሓት በኩል ራያን በኃይል በተቆጣጠረበት መንገድ ወልቃይትንና ጠለምትን የመቆጣጠር ፍላጎት መኖሩ የሚታወቅ ቢሆንም መቼና እንዴት የሚለው ነበር አጠያቂ ሆነው። አሁን ላይ ያለው አዝማሚያ መጪው ክረምት ከመግባቱ በፊት ምናልባትም በመጪው ሰኔ ወር ግጭት ሊቀሰቀስ እንደሚችል ከወዲሁ እየተጠቆመ ነው። ትግራይ ውስጥ በተለያዩ አካባቢዎች ወታደራዊ ዝግጅቶች እየተደረጉ መሆኑን የሚያመላክቱ መረጃዎች እየወጡ ነው። በተለይም በወልቃይት ቅርብ ርቀት ላይ የሚንቀሳቀሰው በጀነራል ምግበይ ኃይሌ የሚመራው ምዕራብ ግንባር ከተከዜ ማዶ ተከማችቶ ይገኛል። ከሰሞኑ እንደ ድምፀ ወያኔና ትግራይ ቲቪ ባሉ ህወሓት በተቆጣጠራቸው ሚዲያዎች ወታደራዊ አመራሮቹ በተደጋጋሚ እየቀረቡ ግዛት ስለማስመለስ ሲናገሩ ተደምጠዋል። ወታደራዊ አዛዦቹ በወረራ ተይዟል ያሉትን ግዛት ለማስመለስ የሚመሩት ጦር በሙሉ ዝግጁነት ላይ እንደሚገኝም ሲናገሩ ተሰምተዋል። በአንጻሩ በነ ኮሎኔል ደመቀ ዘውዱ የሚመራው የተከዜ ዘብና መከላከያ ሰራዊት ወልቃይት ላይ በተጠንቀቅ ቆመዋል። ከወራት በፊት በጠለምት በኩል ህወሓት የጀመረውን ሰብሮ የመግባት ሙከራ መከላከያና የተከዜ ዘብ በጋራ መመከታቸው መነገሩ ይታወሳል። ከአስደንጋጩ የአርሲ ጥቃት በኋላ የፌዴራል መንግስት ባለስልጣናት ከቤተ ክርስቲያኑ አባቶች ጋር አስቸኳይ ስብሰባ መቀመጣቸው ተሰማ። ስብሰባው በሰሞነኛው የአርሲ ኦርቶዶክሳውያን ግድያ ዙሪያ ነው ተብሏል። በሌላ በኩል መንግስትና የኦሮሞ ነጻነት ሰራዊት ግድያውን በተመለከተ እርስ በርስ እየተወነቻቸሉ ነው። በምስራቅ አርሲ ዞን ከ13 በላይ ንጹሃን በታጣቂዎች መገደላቸውን፣ ቤተ ክርስቲያን መቃጠሉንና በርካታ ነዋሪዎች መፈናቀላቸውን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልዑካን ቡድን ከሰላም ሚኒስቴርና ከኦሮሚያ ክልላዊ መንግስት ከፍተኛ የስራ ኃላፊዎች ጋር ተወያይቷል። በአቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስና በብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጻፊና የራያ ሀገረ ስብከት ሊቀ ጳጳስ የተመራ ቡድን ከሰላም ሚኒስቴር ሚኒስትር አቶ መሐመድ እንድሬስ፣ ከሚኒስትር ዴታው ከዶክተር ይሄሬዲን ተዘራና ከሚኒስትር መስሪያ ቤቱ ከፍተኛ የስራ
ኃላፊዎች ጋር ትናንት ተወያይተዋል ብሏል። ውይይቱ የተካሄደው በምስራቅ አርሲ ሀገረ ስብከት አንዳንድ ወረዳዎች በታጣቂዎች በተፈጸመ ጥቃት በኦርቶዶክሳውያን ወገኖች ላይ የደረሰውን ህልፈተ ህይወትና የቤተ ክርስቲያን መቃጠልን በማስመልከት መሆኑም ተገልጿል። ይህ ውይይት የተካሄደው ግንቦት 22 ቀን በምስራቅ አርሲ ዞን አሰኮ ወረዳ የገጠር መንደሮች ውስጥ ተጀምሮ ምርጫ እስከተካሄደበት ግንቦት 24 ቀን ድረስ በቀጠለው ከፍተኛ የታጣቂዎችን ጥቃት ተከትሎ ነው። ለአዲስ ስታንዳርድ መረጃ የሰጡ እማኞች እንደገለጹት ጥቃቱ በደርዘን የሚቆጠሩ ንጹሃንን ለሞት ዳርጓል። ከፍተኛ ቁጥር ያላቸውን ሰዎች ወደ አቅራቢያ ጫካዎች እንዲሰደዱ አድርጓል። እንዲሁም በቤቶች በንብረቶችና በአብያተ ክርስቲያናት ላይ መጠነ ሰፊ ውድመት አስከትሏል። ይህን ተከትሎ በተካሄደው ውይይት ብፁዕ አቡነ ሳዊሮስና ብፁዕ አቡነ ዲዮስቆሮስ በምስራቅ አርሲ በአሰኮ በሽርካ በሆንቆሎ ዋቢ ወረዳዎች በኦርቶዶክሳውያን ወገኖች ላይ በደረሰው የህይወት ጉዳትና በጥንታዊው ቤተክርስቲያን መቃጠል እጅግ ማዘናቸውን ገልጸው መንግስት የችግሩን ምንጭ አጣርቶ ዘላቂ መፍትሄ እንዲፈልግና በአካባቢውም አስተማማኝ ሰላምን እንዲያሰፍን አጽንኦት ሰጠው ገልጸዋል። አያይዘውም በአሁኑ ወቅት በችግሩ ምክንያት የተፈናቀሉ ወገኖች ወደ ቀያቸው የሚመለሱበትና መልሰው የሚቋቋሙበት ስራ እንዲሰራ ወንጀሉን የፈጸሙ ሰዎችም ለፍርድ ቀርበው ቅጣታቸውን እንዲያገኙ እንዲደረግ ጠይቀዋል። በውይይቱ ላይ የተገኙት ብፁዕ አቡነ ኤልሳይ ምስራቅ አርሲና የጅጅጋ አህጉረ ስብከት ሊቀ ጳጳስ በሀገረ ስብከታቸው የተከሰተውን ችግር በማስመልከት ዝርዝር መረጃዎችን በቁጥራዊ ማስረጃዎች አስደግፈው አቅርበዋል። የሰላም ሚኒስትር አቶ መሐመድ እንድሪስ በበኩላቸው በተፈጠረው ችግር ማዘናቸውን ገልጸው በመንግስት በኩል በአስቸኳይ አጣሪ ቡድን ተቋቁሞ ወደ ስፍራው ተልኳል ብለዋል። የአጣሪ ቡድኑን ሪፖርት መሰረት በማድረግ አስፈላጊው እርምጃ ይወሰዳል ማለታቸውን የህዝብ ግንኙነት መምሪያው መረጃ አመላክቷል። ከዚሁ ጉዳይ ጋር በተያያዘ ብፁዓን አባቶቹ በኦሮሚያ ፕሬዝዳንት ጽህፈት ቤት ከኦሮሚያ ክልላዊ መንግስት ከፍተኛ የስራ ኃላፊዎችና ከብልጽግና ፓርቲ ጽህፈት ቤት አመራሮች ጋር ዝርዝር ውይይት አድርገዋል። በውይይቱ ወቅት የክልሉ ከፍተኛ የስራ ኃላፊዎች እንደገለጹት የክልሉ መንግስት በስፍራው የተከሰተውን ችግር ለመቆጣጠርና ሊከሰት ይችል የነበረውን ተጨማሪ አደጋን ለመከላከል የሚያስችል ከፍተኛ ተጋድሎ ማድረጉን በአሁኑ ወቅትም ወደ ስፍራው አጣሪ ቡድን መላኩን ጠቁመዋል ተብሏል። የማጣራት ውጤቱን ተከትሎ አጥፊዎችን ለህግ የማቅረቡ ስራ ተጠናክሮ እንደሚቀጥል ገልጸው ቤተክርስቲያኗ ምዕመናንን ለማጽናናትና ድጋፍ ለማድረግ በምታደርገው ጥረት ሁሉ የክልሉ መንግስት አስፈላጊውን ድጋፍ እንደሚያደርግላት አረጋግጠዋል። የቻይናው ፕሬዝዳንት ሺጂፒንግ በሰሜን ኮሪያ ጉብኝት ሊያደርጉ ነው። የቻይናው መሪ ሺጂፒንግ ከ7 ዓመታት በኋላ ለመጀመሪያ ጊዜ የረዥም ዘመን አጋራቸውን ሰሜን ኮሪያን ሊጎበኙ መሆኑን የሀገሪቱ ብሔራዊ መገናኛ ብዙሃን ዘገበ። ፕሬዝዳንቱ ሰሜን ኮሪያን የሚጎበኙት በኪም ጆንግ ኡን ግብዣ መሰረት በሚቀጥለው ሳምንት ከሰኔ 1 እስከ 2 2018 ዓ.ም መሆኑ ታውቋል። ፕሬዝዳንት ሺ ፒዮንግያንግን ለመጨረሻ ጊዜ የጎበኙት በ2011 ዓ.ም ነው። ጉብኝቱ ፕሬዝዳንት ሺ በፒዮንግያንግ የውጭ ጉዳይ ፖሊሲ ላይ ትልቅ ሚና ያላቸውን የአሜሪካ ፕሬዝዳንት ዶናልድ ትራምፕንና የሩሲያውን ፕሬዝዳንት ቭላዲሚር ፑቲን በቤጂንግ በተቀበሉ በሳምንታት ውስጥ የሚካሄድ ነው። ቻይና የሰሜን ኮሪያ ቁልፍ የምጣኔ ሀብትና ፖለቲካ አጋር ስትሆን በኒውክሌር መርሃ ግብሯና በሰብአዊ መብት ረገጣዋ ምክንያት ዓለም አቀፍ ማዕቀቦች የሚበረቱባት ሀገር ናት። ፒዮንግያንግ ዋሽንግተንን ዋነኛ የፖለቲካ ባላንጣዋ አድርጋ የምትመለከታት ሲሆን ከሩሲያ ጋር ግን ወዳጅነታቸው እያደገ ሲሆን ኪም ለሞስኮ የማያወላውል ድጋፋቸውን ሰጥተዋል። ፕሬዝዳንት ሺ ምንም እንኳን ከፒዮንግያንግና ሞስኮ ጋር የቅርብ ትስስር ቢኖራቸውም እያደገ የመጣውን የኪምና የፑቲን አጋርነት በጥርጣሬ ይመለከታሉ። ቻይናና ሰሜን ኮሪያ 1400 ኪሎ ሜትር የሚረዝም ድንበር የሚጋሩ ሲሆን ቻይና የመከላከያ ትብብር ያላት ከፒዮንግያንግ ጋር ብቻ ነው። ስምምነቱ አንዳቸው ቢጠቁ የጋራ ትብብር ማድረግን የሚያረጋግጥ ነው። የስምምነት በዚህ ዓመት 65ኛ ዓመቱን ይዟል። ቤጂንግ በኪም አገዛዝና በመላው ዓለም እንደ ድልድይ ሆና ለረጅም ጊዜ እያገለገለች ነው። ፒዮንግያንግ ከደቡብ ኮሪያ ጋር መዋሃድን የሚያመላክተውን የህገ መንግስት ክፍል ማሻሻሏን ጨምሮ በሶል ላይ ጠባጫሪ ፖሊሲዋን ባጠናከረችበት ወቅት ሺ ሁለቱ ኮሪያዎችን እንዲያሸማግሉ ጥሪ ቀርቦላቸዋል። ለዚህ ጥሪ ፕሬዝዳንት ሺ ትዕግስት አስፈላጊ ነው ብለው መመለሳቸውን የደቡብ
የኮሪያው ፕሬዝዳንት ሊ ጃይ ሚዩንግ ተናግረዋል። ምንም እንኳን ቤጂንግ በኮሪያ ሰርጥ የኒውክሌር መሳሪያ እንዲቀንስ የረጅም ጊዜ አቋም ቢኖራትም ባለፉት ጥቂት ዓመታት ይህንን አቋሟን ላላ ማድረጓ ይታወቃል። በዚህ ወር ፕሬዝዳንት ሺና ትራምፕ ባደረጉት ንግግር ሁለቱም መሪዎች ሰሜን ኮሪያ የኒውክሌር መሳሪያዋን እንድትቀንስ የጋራ ግባቸውን ማረጋገጣቸውን የዋይት ሃውስ መረጃ ጠቁሟል። ይሁን እንጂ ስለ ጉዳዩ የተጠየቁት የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ይህን ስምምነት በቀጥታ አላረጋገጡም። ይልቁንም የቻይና አቋም በጉዳዩ ላይ ቀጣይነትና ወጥነት ያለው ነው ብለዋል።